ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችኋለሁ። ቤስቲስ ጎንዱሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችንን ለብዙዎች አኮፍሉ። ለዚህም ቁልፍ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትጎጭኝ በትትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣን እንግዲህ በደቡብ አፍሪካ ያለውን ከፍተኛ ውጥረትና ጭንቀት ነው። እንግዲህ በደቡብ አፍሪካ የተፈጠረው ግርግርና ወከባ በመንግስት ስፖንሰር የሚደረግ ነው ስላችሁ በምክንያትና በማስረጃ ነው። በትራንትና ወጥ ይሄን እንዳልኳችሁ ታውቃላችሁ። እንደገና የወጣው ፎቶ በጣም የሚያስገርም ነው። እንግዲህ እነዚህ ሰዎች በደቡብ አፍሪካ ከፍተኛ እልቂት እንዲፈጠር ሰዎች በአደባባይ እንዲገደሉ ያደረጉ ሰዎች በከፍተኛ ክብር እንግዳ ሆነው አይጎርማችሁ? ክብር እንግዳ ሆነው በፕሬዝዳንቱ ቢሮ ተገኝተው ለነዚህ ሰዎች ሞቅ ያለ አቀባበልና ክብር ተደርገላቸው ያደረጋችሁት እንቅስቃሴ በጣም ጥሩ ነው። ጥንቃቄ አድርጎ ሰው እንዳትጎድልዋል። እነዚህ ሰዎች ባደረጉት እንቅስቃሴ ብዙዎች ተዘርፈዋል፣ ተገድለዋል። ነገር ግን ልክ ትልቅ ስራ እንደሰራ ሰው በክብር በፕሬዝዳንት ቢሮ ተጠርተው እንቅስቃሴያቸው ጥሩ ነው፣ መብታችሁ ነው፣ መቃወም መብታችሁ ነው። ነገር ግን ሰው እንዳትጎድሉ አለ። ሰው ግን ከዚህ በፊት ተጎድሏል። እነዚህ ሰዎች ህገወጦችን ነው የምናሳድደው ብለዋል። ህጋዊ ሰዎች ተገለዋል፣ ተዘርፈዋል። እኛ እንኳን የምናውቃቸው አፍሪካ ውስጥ እቺ ስታይል በጣም የተለመደች ነች። አፍሪካ ውስጥ ምን ያደርጋሉ መሪዎች? የሆነ መፍጠር የሚፈልጉት ግርግርና ግድያ ሲኖር ዱርዬ ያሰባስባሉ፣ ታጣቂ ያደራጃሉ። እነሱ ያደራጃቸው ታጣቂዎች መሳሪያ ይዘው የፈለጉትን ሰው፣ የፈለጉትን ብሔር፣ የፈለጉትን አካባቢ እንዲገድሉ፣ እንዲያደሙ፣ እንዲያፈናቅሉ ይደረጋል። ለምን? እነሱ ከገደሉ መሳሪያ አላቸው፣ ወታደር አላቸው፣ ገንዘብ አላቸው፣ በቢሊየን አቅም አላቸው። እነሱ ከገደሉ ግን ዓለም አቀፍ ጫና ስለሚመጣ ዱርዬ ያደራጃሉ። ዱርዬው እነሱ የሚፈልጉትን ሰው፣ አካባቢ፣ ህዝብ እንዲገድል፣ ሃይማኖት ሰው እንዲገድል ያደርጋል። ከዛ በኋላ የሚፈልጉትን ፖለቲካዊና ኢኮኖሚያዊ ማህበራዊ ተጽዕኖ ይፈጥራሉ በሀገራቸው ማለት ነው። ልክ እንደዚህ ነው። ደጉን መጥፎነቱ ምንድን ነው? እነዚህ ብዙ ጊዜ በአፍሪካ ውስጥ መንግስታት የሚያደራጇቸው ሽፍቶችና ዱርዬ ወሮበሎች መጨረሻ ላይ ጠግቦ ራሱ መንግስታትን መንከስ ይጀምራሉ። አንዳንድ አፍሪካ ሀገሮች ጭራሽ መፈንቅለ መንግስት ተደርጓል። ራሳቸው ያሳደጋቸው ውሾች ጥርሳቸው ወደ አዞ ጥርስነት፣ ወደ ሻርክ፣ ወደ አሳ ነባሪ ጥርስነት ይቀየርና ያሳደጓቸውን ራሱ ይነክሳሉ። ይሄ ነው እና አሁን ወደ አፍሪካ የምታየው በመንግስት ስፖንሰርድ የሆነ እልቂት የሚፈጥር አደገኛ እንቅስቃሴ ነው ያለው። ምንድነው? ከደሙ ንጹህ ነን ለማለት የሚያረጓት መሽኮርመም አለ። አሁን ሌሎች የአፍሪካ አገሮች ራሳቸው መሪዎቹ በሰበሱ ስለሆነ ነው እንጂ የእኛን ዜጎች ገለ፣ የእኛን ዜጎች አሳደ፣ የእኛን ሀገር ዜጎች ዘርፋ አንድም ይሁን 2 ፍሬም ይሁን 3 ፍሬም ይሁን ያንተ አገር ዜጋ በሀገር ያለውን ገርፌ ነው ማስወጣ ውጣ ቢሉ 53ቱም የአፍሪካ ሀገሮች በአንድ ልብ ውጣ ቢሉ ደቡብ አፍሪካኖች ኦፍር ሽምቁቅ ይላሉ። ገጀራ ይዞ ሰላማዊ ሰልፍ አለ እንዴ? ቆንጨራ ይዞ ሰላማዊ ሰልፍ አለ እንዴ? ጩቤ ይዞ ሽጉጥ ይዞ ሰላማዊ ሰልፍ አለ እንዴ? እንደዛ ከነ እየተደረገ ያለ ደቡብ አፍሪካ ላይ ቆንጨራ ይዞ ሱቅ ሲያገኙ እየሰበሩ እየገቡ ዳቦ ምናምን ቆርሶ እየበሉ ራንተኞች ስለሆኑ ናቸው። በእርግጥ ይህን ይቅርሉ መነጋገር እኛ ራሱ ሞራሉን ኬት እናገኛለን? እኛም እኮ እንደውም እነሱ ከኛ አንጻር ሲታዩ ቅዱሳኖች ናቸው ነው ስለ መነጋገር። እንደው ነገሩ ስለሚያናድድ ነው እንጂ ነገሩ ሰው ስትሆን ድርጊቱ በአገር የሚደረግ፣ በሰው አገር የሚደረግ፣ በአውሮፓ የሚደረግ፣ በኤዥያ የሚደረግ ሰው ስትሆን ስለሚከነክነ ነው እንጂ በምን አፋችን። ነገር ግን እኛ ያደረግነው ማለት ጉዳዩ ጽድቅ ነው ማለት አይደለም። እኛ እርስ በርስ ተገዳድለናል። የዛሬ 4 ዓመት እኮ ኢትዮጵያ ከዓለም አንደኛ ሆና ነበር። ከሶሪያ ሁሉ በልጣ በኢንተርናል ዲስትረስ እና በሀገር ውስጥ መፈናቀል 3.4 ሚሊዮን ሰው የተፈናቀለበት ጊዜ ነበር ኢትዮጵያ ውስጥ። በኋላ እየቆነሰ አሁን ወደ 1 ሚሊዮን አካባቢ ወርዷል መሰለኝ። እና እሱስ ቢሆን ቀላል ነው እንዴ? 1 ሚሊዮን ቆርጦ 500,000 ቢሆን በገንዛ አገሩ ውጣ ከዚህ ብሎ መፈናቀል ቀላል ነገር ነው እንዴ? ሶቅታጭ ነገር ነው፣ ዘግናኝ ነገር ነው፣ አሳፋሪ ነገር ነው፣ አንገቱ የሚያስደፋ ነገር ነው። እና በጣም ነው የሚያበሳጨው። ሰዎች ሰርተው ተለወጡ። አንተም እንደነሱ ሰርተህ ተለወጥ። ካልቻልክ ደግሞ ፍርፋሪ ጠይቅ፣ በራቸው ላይ ለምን፣ ጉልበታቸውን ሳም፣ የጣሉትን ብላ። ካልሰራ አገሬ ነው ሰፈሬ ነው ተነስ። ለምንድን ነው የሚነሳው? ለምንድን ነው የሚባረር? ለምንድን ነው የሚፈናቀል?
በጣም ነው የሚያበሳጨው። በጣም 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 እጅግ በጣም ልብ የሚሰብር ነገር ነው። በእርግጥ ከአፍሪካን ከዚህ በላይ አይጠበቅም። ትራምፕ እኮ የአፍሪካ መሪዎች ጠርቶ እናንተ ሰው አትመስልኝ ማለት መልአክ ናችሁ ማለት አሁን አፍሪካ መሪዎች አንዳንዶች መልአክ ናችሁ ሊላቸው የፈለገ ነው የመሰላቸው ዝንጀሮ ናችሁ ማለት ነው። ሰው አትመስልኝ ሲል ምንም እንመስልሃለን ብሎ አይጠይቅም አንድም የአፍሪካ መሪ። ለምን ቂጡ ስር ገብቶናል ይቆነጥጠው ምን ማለት ነው? አሁን የአሜሪካን ፕሬዚዳንት አንተ ሰው አትመስለኝም ቢባል ምን ማለት ፈልገህ ነው? ሰው ካልሆንኩ ምንድን ነኝ ይላል። ምን ለማለት ፈልገህ ነው ይላል። እኛ የአፍሪካን መሪዎቹ ግን ሲሰደቡ አንድም ትንፉሽ አይል። ሀብታም ነው፣ ድሃ ነው፣ ትንሽ ነው፣ ትልቅ ነው ሁሉ ልክ እንደ ለቅሶ ቤት እንደ የድሮ ወንበር ታውቃላችሁ፣ አግዳሚ 7 ሰው አንድ ላይ የሚደረድራል። 7 ሰው አንድ ላይ ደርድሮ ትራምፕ ሲያናግር ፈገግ መንግስተ ሰማያት የገቡ ነው የሚመስሉት። አንተ በጣም ጥሩ እንግሊዘኛ ትናገራለህ አለው የደቡብ አፍሪካውን ፕሬዚደንት። ሲቀጠቅጡት እንግሊዞች ሲቀጠቅጡ እንደከረሙ እኮ ጠፍቶት አይደለም። አንተ በሀገርህ ነጮችን እየጎደልክ ነው፣ ክርስቲያኖችን እየጎደልክ ነው ሲለ እኔ ያሁን መሬት የጠበበው የደቡብ አፍሪካ ሰውዬ አሜሪካ ሲሄድ ጭብጥ አያክልም። ጭብጥ ቻይናና አውሮፓ ሲሄድ ጭብጥ አያክልም። የሆነ ነገር ሁሉ ደርበው ነው የሚሄዱት ሽንት እንዳመልጥ። እንዴት እንደምንድም ያፈሉ እኮ ብታይ እንዴት እኔ እኮ አውሮፓ እኮ ያድርግ አውሮፓ እኮ ኖረናል፣ በልተናል፣ ጠጥተናል። የተወሰነ ቤተሰቦቻችንም ከችግር አልፈዋል፣ ወጥተዋል፣ እኛንም አሳልፈዋል። ምንም አይደለ። አውሮፓ እኮ ቢገፋ እኮ ምንም አይደለ። እነዚህ አፍሪካውያን እርስ በርስ አፍሪካ በሰንሰለት እንደዚህ እየታሰረ እንደ ዕቃ ሲሸጥ ሲለወጥ የነበረ ያን ሁሉ መከራ ያሳለፈ ህዝብ ዛሬ እርስ በርሱ ይባላል። እግሩማችን አይገርማችሁ? እርስ በርሱ ይባላል። እንደ አውሬ ነው የሚተዋየው። እኛ አፍሪካ ጆካ እኮ ነው፣ ፎገራ ነው። እኛ አፍሪካውያን አንድነት አፍሪካን በዚህ ወጥተው እንደ አፍሪካ ደግሞ አረመኔ አለ እንዴ? እርስ በርስ ተጨካክነ የሚገርም እኮ የእኛ ጭካኔ እኮ የሚገርም እኮ። ስንት እልቂት ነው የፈጠርነው በአፍሪካ። የአፍሪካ ህዝብ በዚህ 50 ዓመት ውስጥ ነጮቹ ከገደሉን በላይ እኮ ነው እርስ በርስ የተገዳደል ነው። እንደዚህም ብለዚህ ዙሪያን የነበረ እልቂት፣ በሱዳን የነበረ እልቂት፣ በኢትዮጵያ እርስ በርስ ጦርነት ያጣናቸው ወገኖች፣ በሶማሌ የነበረ እልቂት ነው እንዴ? ውድመት ነው እንዴ? እና እኛ እኮ በአድዋ ጦርነት 11,000 ሰው ነው የሞተብን ወንድሞች። ጣሊያንን የሚያክል ግዙፍ ሀገር ጋር ተዋግተን 11,000 ኢትዮጵያውያን የተጎደሉት የሞቱት። እና አሁን እኮ በቀበሌ በየወረዳ ስንጨፋጨፍ ስንት ሰው ነው የሚሞተው? ራስን መገምገም ያስፈልጋል፣ መፈተሽ ያስፈልጋል። በምን ምክንያት ነው እዚህ የደረስነው? ለምንድን ነው እዚህ የደረስነው? ራስን መጠየቅ ያስፈልጋል፣ ራስን መገምገም። እናውቃለን ከአፍሪካ የመጨረሻ ነፃነት በስንት እግዚኦታ በስንት ገዛ ዓለም ሁሉ አልቅሶ ደምን በአንብቶ ኧረ ተው ለእግዚአብሔር ተብሎ ነው ወደ አፍሪካ ተዋግቶ አይደለ ነፃ የሚወጣው የሚታወቁ ነገር። እና ዛሬ ከመሬት ተነስቶ ጆብደኞቹንም ሰማዩም ጠቦና ምድሩንም ጠቦና ሲል ይጎርማል። እና መንግስት ስፖንሰርድ ነው ወደ አፍሪካ የሚደረገው ግፍ ብቻ ሳይሆን በሌሎች አፍሪካ ሀገሮች የሚደረገው ግፍ በመንግስት ስፖንሰርድ በደንብ ጥንቅቅ ያለች ስፖንሰርድ ጥንቅቅ ያለች ሎጂስቲክ የሚቀርብበት መሳሪያ የሚቀርብበት ትጥቅና ስንቅ የሚቀርብበት የስነ ልቦና ግንባታ የሚሰራበት ለማፈናቀሉ ለወከባው ለግርግሩ ለሞቱ የስነ ልቦና ግንባታ ይደረጋል። ግፋዎቹ እሺ አይዛችሁ ግፉ ወደፊት በርቱ እየተባለ ነው። እና አሁን በአፍሪካ ላይ የሚደረገው ነገር የሆኑ ጥቂት ረሃብተኞች የሚያደርጉት ነገር አይደለም። ደግሜ እናገራለሁ። ጥቂት ዱርዬዎች የሰው መውሰብ ለመጎርገር ሰው ገለው ሬሳ ላይ ብር ለመውሰድ የሚያደርጉት እንቅስቃሴ ብቻ ሳይሆን በመንግስት ድጋፍ ያለው ዓለም አቀፍ ተቋማትም አይተው እንዳላዩ ሰምተው እንዳልሰሙ የሚሆኑበት የራሱ የሆነ ብስል ያለ ምክንያት አለው። ብስል ያለ በደንብ የተደራጀ ድጋፍ ያለው ጉዳይ ስለ እኔስ እንዲህ ነው እንዲያ ነው ቢሉት ብዙ ለውጥ የማይፈጥር ነገር ነው። ራስን መጠበቅ ብቻ ነው። ኢትዮጵያውያን በላባቸው ጉዳይ የማይደራደሩ አደገኛ ህዝቦች ናቸው። ይሄ ነገር በጣም ይጎዳናል። እንደዚህ ላቤ ነው ገንዘቤ ነው ከገንዘቤ ጋር ሞታለሁ አይሰራም። 1,000 ቢሆን 10,000 ቢሆን 5,000 ቢሆን በእጃቸው ያለው ዶላር
ይዛችሁ በሰላም ወደ ቤታችሁ መግባት ነው። ለጊዜው ግን ጉዳዩ እስኪያልፍ ድረስ ባላችሁበት በጥንቃቄ እንድትቆዩ ለማለት ነው። የኔ ሀሳብ ሲሞቻችን ላይ አድርጉ፣ ሼር አድርጉ። ፒስ